ሁለት አንድ አይነቶች ኤሌሌሌሌሌሌሌሌሌ አራት ልጆች ሊወለዱ ነው በቃ ማለት ነው። ብሩኬና ሀይሚ በቀለበት ሊተሳሰሩ ነው ጨረቃዎቻችን። ሰላም ሰላም፣ እንዴት ናችሁልኝ ውድ ቤተሰብ? ደህና ናችሁ ወይ? ሰላማችሁ ብዙ ትርፍ ይበልልኝ። እንግዲህ ውድ የጨረቃ ፋሚሊዎች፣ ያው የእናንተ ፍላጎት የሀይሚም የብሩኬን ፍላጎት ነው። በነገራችን ላይ ብሩኬ ያው ብዙ ጊዜ ሲያወራ ነበረ እንግዲህ ያው ስለ ቀለበቱ። እኔ መቼም ብሩኬ ፕራንክ እያደረገን አይደለም አይደል? አያደርጉንም አይደል? ደጋግሞ የተናገረው ነገር ስለሆነ እኔ ፕራንክ ነው ብዬ አላስብም። እና ዛሬ ወደ አንድ ስቴፕ ከፍ ሊሉ ነው የኛ ውዶች፣ የኛ አንድ አይነቶች። ወይኔ ጉዴ ፈላ! እንዴት ነው የሚያምሩት! በእግዚአብሔር ከአይን ያውጣችሁ፣ ከአይን ያውጣችሁ የኔ ውዶች። ደግሞ ማለት ነው እንዶ ይሄ ሀበሻ ቀሚስ እንዴት ነው የሚያምርባቸው እናንተ! የምሬን ነው። ቡታጀራ ላይ ራሱ ለብሰውት እየተነሱ ነበር አይደለ? እዛ አሁን የማን ነበር ቤቱ ሲመረቅ? የብሩኬ ነው ቤቱ ሲመረቅ ነው ወይስ ልደቱ ነው? እዛ ጋር የተከበረው ምንድን ነበረ? ለብሩኬ ልደቱማ አይደለም። እና የዛን ጊዜ አይተነዋል ይሄን ቀሚስ። በጣም ብዙ ቀሚስ አላቸው እኮ ሀይሚና ብሩኬ፣ ግን ይሄ ቀሚስ የምሬን ነው ማርያምን፣ ከላያቸው ላይ እንዴት አባቱ እንደሚያምር። ለነገሩ ምን ይባላል መሰላቸው? ልብስ ከልብሱ ሳይሆን ከመስቀያው ነው ይባላል። እንግዲህ መስቀያው ካማረ ልብሱ ጆንያም ቢሆን ያምራል ማለት ነው። እና ሀይሚና ብሩኬ አንድም እንደው የሚያስጠላባቸው ልብስ የለም። በእውነት ነው የምላችሁ። በጣም ሁሉ ልብስ ሂዶ ስልክክ እኮ ነው የሚለው። የኔ ውበታሞች፣ የእናንተ ልጅማ ማየት ነው እኮ ማንን እንደሚመስል። ግን ብሩኬና ሀይሚዬን ነው የሚመስል። ግን ከሁለቱም ተቀላቅለው ነው የሚወደዱ ልጆቻቸው እርግጠኛ ነኝና። እና የኛ ውቦች፣ የኛ ጨረቃዎች መልካም የቀለበት ፕሮግራም። አይ እኔ አሁን አንዳንዴ ማለት ነው ድፍረስ ሲልባቸው የሆነ ፕራንክ ስለሚያደርጉን እኔ ግን ቀለበት ብዬ ነው የማምነው። ማርያምን እንደዚህ ምር ብሎባቸውማ ሊሆን አይችልም። ዛሬ ማታ ጠብቁን ብሎ ነው እንግዲህ ብሩኬ እስከ ቀለበቱ ዱቅ ያለው ማለት ያው ከፖስተው ላይ አይታችኋል ብዬ ነው። እና እንደዚህ ነው እንጂ እናቴ ይሄን በላ ሀሳብ የሆነ ህዝብ አንደበቱን አዘጉልን እንጂ ሀይሚና ብሩኬ የምሬን እኮ ነው። እኔ አሁን በጣም በብዙ ነገር እየተናደርኩ ነው፣ በተለይ በአንድ ሰው ማለት ነው ውዶች። አሁን ከዚህ ፕሮግራም ላይ ሌላ ስም መጥራት አልፈልግም፣ ግን በሌላ ቪዲዮ መምጣት አይቀርም። ግን ደስ ብሎኛል ትናንት ባየሁት ነገር በጌታ ቤተሰብ ሰው ሲያለቅስ ደስ ይላል፣ ግን ደስ አይልም እኮ። እኔ ግን እንደ ደስታ ነው የሞትኩት። ለማንኛውም እንጠብቃችኋለን የኛ ወዶች።